በዚህ ዓመት ከተረጅነት ወደ ምርታማነት በሚል መሪ ቃል በመንግስትና በፓርቲያችን ኢኒሼቲቭ አማካኝነት እየተከናወነ የሚገኘውን እንደዚሁም ተግባሩን እየሰራ ነው ላለው ፕሮግራምና ለዚህ በዓል እንኳን አደረሳችሁ እንኳን አደረሰን። በዛሬው ዕለት ሁለት ተግባራትን ነው የምንከውነው። የመጀመሪያው ከተረጅነት ወደ ምርታማነት ነው። ይሄ መርሃ ግብር በዞናችን 338 ሄክታር መሬት በዚህ ዓመት አርሰን ወደ 27000 ተፈናቃዮችን ራሳችን እንችላለን ብለን አቅደን እየተንቀሳቀስን እንገኛለን። እስካሁን 43 ሄክታር መሬት ለማረስ ተችሏል። 3 ሄክታር ተዘርቷል። እንግዲህ ዛሬ 15 ሄክታር ሲዘራ የዘራ ነው የሚያረስ ነው መሬት ከፍ ይላል ማለት ነው። ስለሆነም እንደ መንግስት ከጥር 8 ጀምሮ በሀገር ደረጃ የሚረዳ ተረጂ አይኖረንም። ከውጭ እርዳታ ስንዴ አንለምንም። ተረጂዎችን በራሳችን እምቅ አቅም አለን፣ የማምረት አቅም አለን፣ ጉልበት አለን፣ የሰው ኃይል አለን፣ መሬት አለን፣ ውሃ አለን፣ ሰርተን መቀየር እንችላለን በሚል በክቡር ጠቅላይ ሚኒስትራችን በተሰጠው ኢኒሼቲቭ አማካኝነት ጥር 8 እኛ ዞን ውስጥ ያሉ ተፈናቃዮችን ወይም ተረጂዎችን የምናስመርቅ ይሆናል ማለት ነው። ያን ለማድረግ ይሄ ተግባር አንዱና ዋናው ነው፣ እየተሰራ ያለው ይሄ ነው ማለት ነው። ሁለተኛው የምናካሄደው የአረንጓዴ አሻራ መርሃ ግብር ነው። በዚህ ዓመት ተስፋ እንትከል በሚል መሪ ቃል በሀገር ደረጃ የአረንጓዴ አሻራ መርሃ ግብር ተጀምሯል። እንደዚሁም 90 ሚሊዮን ችግኝ እንተክላለን። እስካሁን 57% ወይም 52 ሚሊዮን ችግኝ ተክለናል ማለት ነው። በዚህ ዓመት የአረንጓዴ አሻራ መርሃ ግብር ልዩ የሚያደርገው ከደን ባሻገር ፍራፍሬ ላይ አትክልት ላይ በትኩረት እንሰራለን ብለን አቅደን እየተንቀሳቀስ እንገኛለን ማለት ነው። ይህን ታሳቢ በማድረግ በክልል ደረጃ ሰኔ 18 2018 ዓ.ም ክልል አቀፍ የአረንጓዴ አሻራ መርሃ ግብር በሰሜን ሜጫ ወረዳ አንጉቲ ቀበሌ ክቡር ፕሬዝዳንታችን ጭምር በተገኙበት 102 ሄክታር አቮካዶ በክላስተር ያለማንበትና የተከለበት ሁኔታ አለ ማለት ነው። ሁለተኛው በትኩረት የምንሰራው ከፍራፍሬ አንጻር ቡና ነው። ይሄም በዚሁ ወረዳ ባህር ዳር ዙሪያ ወረዳ 100 ሄክታር መሬት በአንድ ክላስተር የቡና ተከላ ይካሄዳል ማለት ነው። ስለሆነም በዚህ ዓመት የምናካሄዳቸው ሁለት መርሃ ግብሮች በጣም ወሳኝና ወሳኝ ናቸው። ከአረንጓዴ አሻራ ጋር ተያይዞ መትከል ብቻ አይደለም ግባችን፣ የተከለውን ተንከባክበን ማጽደቅ ይጠበቅብናል ማለት ነው።